ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ በእያላችሁበት የምድር ዳርቻ ሁሉ ከጣና ቴሌቪዥን አክብሮታዊ ሰላምታችን ይድረሳችሁ እያልን የታህሳስ 7 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። በሰዓቱ ዜናችን የያዝናቸው መረጃዎች ርዕሶቹን አስቀድመን እናስደምጣችኋለን። የብልጽግናው ሰራዊት በከፍተኛ ጥበቃ የሚጠብቀው እስር ቤት ተሰብሮ ፋኖ የግፍ እስረኞችን አስለቅቋል። ከ50 በላይ የብልጽግናው ሰራዊት እርምጃ በመውሰድ ሙሉ የተቋሙን መሳሪያ ተረክቧል። ይህ የሆነው የት ነው? ከቀናት በፊት ሙሉ ጠቅላይ ግዛቱን ከፋኖ ነጻ አወጣዋለሁ ሲሉ የዛቱት የባዲኑ ቁልፍ ሰው ይህንን ሲሰሙስ ምን ተሰምቷቸው ይሆን? የፋኖን ታላቅ ድል በዜናችን የምትሰሙት ቀዳሚ መረጃችን ነው። የፋኖ ለምድ ለብሰው ግብራቸው ግን የብልጽግናው ስርዓት ተኩላዎችን ፋኖ እየመነጠረ ማጽዳቱን ይቀጥላል ሲል የሚናገረው ደግሞ አርበኛ ኮማንዶ ያለው አዱኛ ነው። የአማራ ፋኖ ብሔራዊ ኃይል ዘመቻ መምሪያ ኃላፊው እዙ የጀመረውን ወንበዴን የማጽዳት ዘመቻን አስመልክቶ የሰጠው አስተያየት ለብልጽግናው ሰራዊት ውድቀት ለፋኖ ትግል ደግሞ የትንሳኤ ጅማሮ ነው። ዜናችን በዝርዝር ያስደምጣችኋል። አርበኛውም በአንደበቱ ይነግረናል። አብረን እንሰማዋለን። የሸዋው ተጋድሎ ሁለተኛ ቀን ውሎ ምን ይመስላል? ብልጽግና የጀመረው የሞት ዘመቻ በሸዋ ምድር ምን ገጠመው? የገበሬው ጦር የብልጽግናውን አየር ወለድ ኮማንዶ አይቀጡ ቅጣት በመቅጣት የአማራን ህዝብ አይበገሬነት አሳይቶታል። የሸዋው ተጋድሎ ሁለተኛ ቀን ውሎ ሙሉ መረጃ በዜናችን የሚደመጥ ነው። ተሰሙታላችሁ። የብልጽግናው ጦር አዛዥ በፋኖ ተመቶ ወድቋል። ወሎ ላይ የተካሄዱት የሁለቱ ግንባሮች ተጋድሎች ዝርዝር መረጃ በዜናችን ተሰናድቷል። ደላንታና ለጋምቦ ላይ የተደረገው ተጋድሎ ምን ይመስላል? ዝርዝሩን እናቀርብላችኋለን። የፋኖን ክንድ ጥንካሬ ብቻ ሳይሆን የብልጽግናው ንብረት ያስተነፈሰ ድል የተቀዳጀው ፋኖ በደፈጣ ጥቃት የብልጽግናውን ሰራዊት ከፍተኛ ኪሳራ አድርሶበታል። የጋይንቱን ተጋድሎ አስመልክቶ አስተያየቱን የሰጠው የፋኖ መሪው ለብልጽግናው ሰራዊት ክንዳችን በቂ ነው፣ አሁን የሁላችንም ትኩረት የሚሻው ጉዳይ ትግሉን ከሚሸጡ የገበታ ጨው ነጋዴዎች ነው ሲል ተናግሯል። ዜናችን ዝርዝር ዘገባ አሰናድቶበታል፣ ይደመጣል። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳን የሰዓቱ ዜናችን ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ፋኖ በጥብቅ የሚጠበቀውን እስር ቤት ሰበረ። በአንድ ወር ውስጥ ጎጃምን ነጻ እናወጣለን ብለው የዛቱት የባዲን ምክትል ርዕሰ መስተዳደር አቶ አብዱ ሁሴን በእሳቸውና በምስራቅ እዝ ዋና አዛዡ ጄኔራል ማመር ተሰማ ትእዛዝ ሰጭነት ለዘመቻ የገባው የብልጽግና ሰራዊት በፋኖ የደፈጣ ጥቃት ከባድ ኪሳራ ደርሶበታል። በሌላ በኩል በከፍተኛ ጥበቃ ስር የነበረውን እስር ቤት ፋኖ ሰብሮ የግፍ እስረኞችን አስለቅቋል። ከ50 በላይ የብልጽግናውን ሰራዊት አባላትም እርምጃ ወስዶባቸዋል። ጥቃቱን ያደረሰው የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 206ኛ ኮር 24ኛ ክፍለ ጦር በምዕራብ ጎጃም ዞን ስናን ወረዳ ረቡ ገበያ ላይ መሆኑን የኮሩ ቃል አቀባይ ክፍል አስታውቋል። በብልጽግናው ሰራዊት ላይ መበተን ያስከተለውን የደፈጣ ጥቃት የፈጸመው የስናን አባጅሜ ሻለቃ በርካታ ተተኳሽና የነፍስ ወከፍ መሳሪያም ከብልጽግናው ሰራዊት ላይ መረከብ ችሏል። በፋኖ በኩል ምንም አይነት አካላዊም ሆነ የህይወት ጉዳት ባላስተናገደበት የደፈጣ ጥቃት በብልጽግናው ሰራዊት በኩል ግን ከፍተኛ ኪሳራ ያደረሰ ሲሆን ለዘመቻ የወጣው ጦርም መበተኑ ታውቋል። ብልጽግና ከፍተኛ ሰራዊት አዝምቶ ወደ አማራ ክልል ያሰማራ ሲሆን እያንዳንዷን ቀበሌ በድሮን አሰሳ እያደረገባት ነው። ማንም ጽንፈኛ ያመልጠኝም ሲሉ የብልጽግናው ሰራዊት ምስራቅ እዝ ዋና አዛዡ ጄኔራል ማመር ተሰማ መናገራቸው ይታወሳል። መስጊዶችና ቤተክርስቲያኖችን በሞርተርና በዙ 23 ሳይሆን በቀላል መሳሪያ ነው የምንመታቸው ሲሉ የተናገሩት የብልጽግናው ጄኔራል የዘመቻውን ስፋትና የሚያደርሱትን ሁሉን አቀፍ ውድመት አስመልክቶ በሰጡት አስተያየት ገልጸዋል። ብልጽግና በዚህ መጠን ከፍተኛ ቁጥር ያለው ሰራዊትና ሁሉን አቀፍ ውድመት ለማድረስ ዘመቻ የከፈተው እስከ ጥር አጋማሽ ድረስ የአማራ ክልል የዞንና የወረዳ ከተሞችን ከፋኖ ከበባ ነጻ በማድረግ ለዓለም አቀፍና ለአፍሪካ ህብረት የምርጫ ታዛቢዎች ለማስጎብኘት መሆኑን በተከታታይ ባቀረብናቸው ዘገባዎች ማቅረባችን ይታወሳል። በዚህ የተነሳም በሁሉም የአማራ ክልል ግዛቶች የተቀናጀ ዘመቻና የተደራጀውን ብድና በመፈጸም ፋኖ መሪ የአማራ ህዝብ የሉና ትግልን ለመቀልበስና ከህዝብ ለመነጠል እየሰራ ይገኛል። ለዚህ እኩይ ዓላማው ደግሞ እጅ የሰጡ የቀድሞ ፋኖችን በመንገድ መሪነትና በመረጃ ቀባይነት እንዲሁም በፕሮፓጋንዳ ማሽንነት እየተጠቀመ መሆኑን በተከታታይ አሳይቶናል። በዚህ መልኩ ለሁሉን አቀፍ ዘመቻ የተሰማራውን የብልጽግና ሰራዊት ነው ዛሬ ሌሊት የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 206ኛ ኮር በደፈጣ ጥቃት እርምጃ ወሰደበት። ይህ በእንዲህ እንዳለ በዚህ ጎጃም ጠቅላይ ግዛት የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ከመልሶ ማደራጀት በኋላ በታቀደ ኦፕሬሽን ደብረ ወርቅ ከተማ ላይ ድል መቀዳጀቱን የ201ኛ ኮር ቃል አቀባይ ፋኖ ሀብታሙ የሱፍ ገልጿል። ፋኖ ሀብታሙ የሱፍ የዕለቱን ተጋድሎና የተገኙ ድሎችን አስመልክቶ ለጣና ቴሌቪዥን በላከው መረጃ እንዳስታወቀው 201ኛ ኮር 74ኛ ክፍለ ጦር የጠላትን ካምፕ በጥልቀት በማጥናት በሌሊቱ በ5 ሰዓት የተለያዩ ቦታዎች ላይ ውጊያ በመክፈት
ታላቅ ድል ተቀዳጅተናል። በዚህ ስኬታማ ኦፕሬሽን የ74ኛ ክፍለ ጦር ከ5 ሬጅመንቶች የተውጣጣ ኃይልና የክፍለ ጦሩ ቃኝና መሐንዲስ አባላት ተሳትፈውበታል ብሏል። ውጊያው የተካሄደው በወርቁ ማደያ፣ በፖሊስ ጣቢያው፣ በጠዛ ወንዝ፣ በአዲሱ ገበያና በቴክኒክ በኩል መሆኑን የገለጸው ፋኖ ሀብታሙ የሱፍ ሙሉ ከበባ በማድረግ የደብረ ወርቅ ፖሊስ ጣቢያን ጨምሮ ሙሉ ከተማዋን ለ6 ሰዓት ተቆጣጥረን ቆይተናል። ከ6 ሰዓታት ቆይታ በኋላ ጠላት በወገናችን ላይ የሚያደርሰውን የጭካኔ እርምጃ በማሰብ ለወገናችን ደህንነት ስንል ከተማዋን ለቀን መውጣት ችለናል ሲል ተናግሯል። የተገኙ ቁሳዊና ወታደራዊ ድሎችን አስመልክቶ ሲገልጽም የባዲን ብልጽግና ጨካኝ ስርዓት በግፍ ያሰራቸውን ከ100 በላይ ንጹሃንን ማስለቀቅ ችለናል። 27 ክላሽንኮቭ መሳሪያ በእጃችን አስገብተናል። ወደ 2000 የሚጠጋ የክላሽንኮቭ ተተኳሽ አግኝተናል። 29 ቦምብ ከጠላት ላይ ተረክበናል ብሏል። በተጨማሪም ከ50 በላይ ፖሊስ፣ አድማ ብተናና ሚሊሻ እርምጃ ሲወሰድበት ቀሪዎቹ በፋኖ እጅ ገብተዋል ሲል ፋኖ ሀብታሙ የሱፍ የዕለቱን ልዩ ተጋድሎ መረጃ ለጣና ቴሌቪዥን አስታውቋል። ከወታደራዊ ድሉ በተጓዳኝ የተገኘውን ፖለቲካዊ ድል ሲገልጽም ከ74ኛ ክፍለ ጦር መልሶ ማደራጀት በኋላ በተጠና መንገድ ባደረሰው ጥቃት የአማራ ጠሉ ብልጽግና ስርዓት የውሸት ትርክት ተነድዋል። የጠላትን ሰራዊት ስነ ልቦና ኪሳራ እንዲደርስበት ተደርጓል። በተጨማሪም ፋኖ በማንኛውም ሰዓት በየትኛውም ከተማ ሙሉ ቁጥጥር ማድረግ የሚችል አቅም ያለው መሆኑን በተግባር ያረጋገጠበት ነው ሲል በዝርዝር ተናግሯል። በፋኖ ለምድ የተደበቁ የጠላት ተኩላዎችን እያጠራን ነው አርበኛ ኮማንዶ ያለው የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ የጀመረው በጥልቀት ማጥራትና ማብቃት ዘመቻ በፋኖ ለምድ የተደበቁ የብልጽግና ተኩላዎችን እያጸዳንበት ነው። በዚህም 70% ስኬታማ ሆነንበታል ሲል የዙ ዘመቻ መምሪያ ኃላፊ አርበኛ ኮማንዶ ያለው አዱኛ ተናገረ። አርበኛ ኮማንዶ ያለው አዱኛ የዙን አሁናዊ ሁለንተናዊ ተጋድሎ አስመልክቶ ለጣና ቴሌቪዥን በሰጠው ማብራሪያ በየግንባሩ የሚገኘውን ሰራዊታችንን በተዋረድ የማብቃት ስራ እየተሰራ ነው። ተሐድሶ ተጠናክሮ ቀጥሏል። የማብቃት ስራችን በውጤታማነቱ የቀጠለ ሲሆን በማጥራትና ወንበዴን በማጽዳት በኩል የጀመርነው ዘመቻም ስኬታማ ሆኖልናል። መንገድ ዘግተን የጀመርነው የማጽዳት ዘመቻችን ውጤታማ መሆኑን ተከትሎ ጠላት ብልጽግና ለወንበዴዎች ሽፋን ለመስጠት 6 ክፍለ ጦር አሰማርቶብናል። ሆኖም ይህንን ሁሉ ተቋቁመን የማጽዳት ዘመቻችንን በስኬት እያስቀጠልን ነው ብሏል። አርበኛ ኮማንዶ ያለው አዱኛ አክሎም የአሁኑን ወንበዴን የማጽዳት ዘመቻችን ስኬታማ እያደረገልን ያለው ከወንድም አደረጃጀት ጎንደር ጠቅላይ ግዛት እዝ ጋር እየተናበብን ማካሄዳችን ነው። እንደ ቀድሞ ቢሆን እኛ ማጽዳት ስንጀምር ወደ ጠቅላይ ግዛቱ በመግባት መደበቅ ይችሉ ነበር። ዛሬ ግን ሁለታችንም በወንበዴው ላይ የጋራ አቋም ስለያዝንና ስለተናበብን የወንበዴው ብቸኛ መጠጊያ የብልጽግናው ሰራዊት ብቻ ሆኗል ሲል ተናግሯል። ለዚህም አፋባ ደጃዝማች በላይ ዘለቀ ወንበዴን ለማጽዳት በሚካኤል ደብር በበለሳና ሊቦ ከምከም አውራጃዎች የከፈተውን ዘመቻ ለማደናቀፍ ብልጽግናው 6 ክፍለ ጦር ሰራዊት መድቦ ለዘራፊ ቡድኑ ከለላ እየሰጠ መሆኑን አርበኛው ጨምሮ ገልጿል። ከሰራዊት ማብቃትና ወንበዴ ማጽዳት በተጓዳኝ ደጃዝማች በላይ ዘለቀ አፍላ ውጊያ በማድረግም በመተማና በስቴ አውራጃዎች ታላላቅ ድሎችን እየተጎናጸፈ መሆኑን አርበኛ ያለው አዱኛ ተናግሯል። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዘመቻ መምሪያ ኃላፊው አርበኛ ያለው አዱኛ የሰጠው ማብራሪያ ተከታትለን እንመለስ። አፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ ዓመታዊ ጉባኤውን ካካሄደ በኋላ ወይም የመጀመሪያ ጉባኤውን ካካሄደ በኋላ ቀጥታ የጥልቀት ማጽዳት ነው ወይም ደግሞ ማጥራትን ነው አስቦ የተንቀሳቀሰው። ከዛም ጋር ተያይዞ ብዙ ዘመቻዎች ታውጀዋል። አንዳንድ አካባቢዎች ላይ የፋኖን ለብድ ለብሰው ከብልጽግና ተልዕኮ ተሰጥቷቸው ማህበረሰቡን ሲያንገላቱና ሲበድሉ ሲያሳቅቁ የኖሩ ፋኖ መሳይ ታጣቂ ወንበዴዎች ነበሩ። እነሱ ላይ እና እነሱን በማጽዳት ሌላውን ያለውን ተጨባጭ ሰራዊታችን እጃችን ላይ ያለ የተጠራነፈ ተዋጊ ሰራዊታችን የማብቃት ዘመቻ ነው እንቅስቃሴ የተጀመረው። በየግንባሩ በየቀጠናው ያሉ ሰራዊታችን ወይም ደግሞ በኮር በክፍለ ጦር እስከ እዚህ ያለ መዋቅር ያለው እስከሆነ ድረስ በተዋረድ የማብቃት ስራ እየተሰራ ነው። የተሐድሶ ስልጠናዎች ተሰጥተዋል። የአመራር የብቃት ስልጠናዎች የተሰጡ ያሉበት ሁኔታና ተሰጥተው ያለቁበት ሁኔታ አለ። ሌላው ደግሞ በእንደዚህ መስመር ላይ በሚያሳቅቁ ወንበዴዎች ላይ የሚደረገው የማጽዳት ዘመቻ 70% በሚባል ደረጃ እየተጠናቀቀ ይገኛል ማለት ነው። ከዚህም ጋር ተያይዞ በዚህኛው በሚካኤል ደብር ጎንደር ዙሪያና ሊቦ ከምከም እንዲሁም በበለሳ ቀጠናዎች ባለው ዘመቻ ሰራዊታችን እንቅስቃሴ እያደረገ ወንበዴዎችን ማጽዳት በጀመረበት ሰዓት የጠላት የአብይ አህመድ ሰራዊት ሌቦችን ሽፋን ለመስጠት ብዛት ያለው ከ6 በላይ ክፍለ ጦሮችን አሰልፎ ሽፋን ለመስጠት ወይም ደግሞ ሌቦችን ለማዳን እንቅስቃሴ የጀመረ መሆኑ ይታወቃል። ነገር ግን ይህ በእንዲህ እንዳለ የጠላትን ኃይል
መመኪያ በማድረግ ከፍተኛውን ቦታ የጠላት ኃይል በከፍተኛ ጫና እንዲይዘው በማድረግ መስመር ላይ አስፋልት ላይ ሌቦችን በማሰማራት መኪና ሰሊጥ የጫነ ተሽከርካሪ እስከ መቃጠል ድረስ የደረሰበት ሁኔታ ነበር። ከዚህም ጋር ተያይዞ ከጠላት ጋር እና የተናበበ ስርቆት የተሰረቀ ስለሆነ ውንብድና የተፈጸመ ስለሆነ ይህንን ለመግታት መስመር ለ7 ቀን ዝግ አድርገን ቀሪ ወንበዴዎችን የማጽዳት ስራና ጠላትን የመመከት ስራ እየሰራን እንገኛለን ማለት ነው። ከዚህም ጋር ተያይዞ በመደበኛ ጠላት በኩል አርሶ አደር ገበሬዎችን የዞረ መሳሪያ የሚቀማበት እንደገና ከእርሻ ማሳቸው ያው ከአውድማቸው ላይ አርሶ አደሮችን በማፈስ የእጅ ጠመንጃቸው ደግሞ የእጃቸው ላይ የቆየ ህጋዊ መሳሪያቸውን በመንጠቅ ሲዋጋኝ የነበረ አካል እጅ ሰጠ ምረት ገባ በሚል የፕሮፓጋንዳ ስራ እየሰራ ይገኛል። በሌላ በኩል ደግሞ እኛ ከምናጸዳቸው ወይም ደግሞ መደበኛ ወንበዴዎች ማጽዳት ዘመቻ ውጀን ከገባቸው አካላት ከ5 በላይ እርምጃ የተወሰደባቸው ወይም ደግሞ እስከ ወዲያኛው የተሸኙ ሲሆን በሌላኛው በኩል ደግሞ ብዙዎቹን ይዘን የታድሶ ስልጠና እየሰጠን ያለንበት ሁኔታ አለ ከውንብድና እንዲላቀቁ ማለት ነው። በሌላ በኩል ደግሞ ከዚህም ያልተያዙም እርምጃ ያልተወሰደባቸውም ከመጀመሪያውም የላካቸውን ስርዓት መጠጊያ ለማድረግ መሳሪያቸውን እየያዙ ወደ ላካቸው ወደሚልካቸው አካል ወደ ብልጽግና ተመልሰው የገቡበት ሁኔታ አለ። ስለዚህ ከዚህም ጋር ተያይዞ የማጽዳት ስራው ወደ 70% አካባቢ ተጠናቋል። ያው መስመር ዘግተንም ስለሆነ እየተሽለከለኩ ተሽከርካሪም እያቃጠሉብን ሹፌርም እየገደሉብን ስለነበር መስመር ዘግተን ነው ማጽዳት የጀመርነው። ኦልሬዲ 70% ጸድቷል። የቀረው 30% አሁንም ደግሞ የተከታተልን እያጸዳን ያለንበት ሁኔታ አለ። ጠላት በአንጻሩ እነኚህን ወንበዴዎች ለማዳን በጣም ከፍተኛ ጫና ለመፍጠር እየሞከረ ነው። ምንም አይነት ጫና ቢፈጥርም ግን ማህበረሰቡን እፎይ ብሎ እንዲኖር ከማድረግ አንጻር ሌቦቹን የማሳደድና የማጽዳት ስራ ቅድሚያ የምንሰጠው ስለሆነ ቅድሚያ ሰጥተንም እየተንቀሳቀስንበት ያለው ጉዳይ ነው። ይህንን በአኩሪ ወይም ደግሞ ውጤታማ በሆነ ስራ በሆነ ተግባር ወደ ውጤት ቀይረነዋል ማለት ነው። ሌላው ከዚህ ቀድሞ በጸዱ ግንባሮች ወይም ደግሞ ኮሮች አካባቢዎች ያለውን እንቅስቃሴ ያው እንደሚታወቀው ነው። በመተማ አርማጮና እንዲሁም ደግሞ በደቡባዊ ጎንደር አካባቢ የተሰሩ ያሉ ድሎች ከዚህ በፊት በተቋሙ ህዝብ ግንኙነት አማካኝነት የድል ዜናው የተነገረ ቢሆንም እንደዚህ አይነት ዜናዎችን ወይም ደግሞ የድል ድሎችን እየተቀዳጀን ያለንበት ሁኔታ አለ። በጣም ከፍተኛ የሆነ ስራ ነው እየተሰራ ያለው በእዛችን። እዚህም ጋር ተያይዞ የማጽዳቱን ስራ ላይ ስንሰራ ሌሎች ወንድም አጋር እዞችም አግዘውን እየሰራ እንደሆነ ሊታወቅ ይገባል ማለት ነው። ከጎንደር ጠቅላይ ግዛት እዝ እነ ደረጀ የሚመሩት ኃይልም እዚህ ላይ ተባባሪ ሆኖ ወደ የማያስጠጋ ሌቦች ወደ እነሱ አካባቢ ሊጠጉ የሚንቀሳቀስ የማሳደዱ ስራና ማህበረሰቡ እፎይ ብሎ እንዲኖር የማድረጉ ስራ አብረው እያገዙ በጋራ እየሰራን ያለንበት ሁኔታ ነው ያለው። ቅድም እንዳልኩ በአንጻሩ በቃ ቆንጆ ሁኔታ ላይ ያለበት እንቅስቃሴ። የሸዋው ተጋድሎ ሁለተኛ ቀን ውሎ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ከትናንት የጀመረው ልዩ ተጋድሎ ዛሬም አጠናክሮ በመቀጠል ከይፋት እስከ መንዝ የዘለቀ ሰፊ ቀጠናን የሸፈነው ውጊያ እያደረገ ውሏል። ሰፊ ቀጠናን ያካለለው የሸዋ ጠቅላይ ግዛት እዝ ተጋድሎ በዛሬው ውሎ ከይፋት እስከ መንዝ ባሉት ግንባሮች የራምቦ ክፍለ ጦር በቀጠናው ከሚገኙ አርበኞች ፋኖ ጦር ጋር በቅንጅት ታላቅ ድል መቀዳጀታቸውን የዙ ቃል አቀባይ ክፍል አስታውቋል። የብልጽግናው ስርዓት የመጨረሻ ዘመቻ ብሎ ያወጀውን ዘመቻ ተከትሎ በሁሉም የአማራ ቀጠናዎች የተቀናጀ የዘር ማጥፋት ጦርነትና የተቀናጀ ዘረፋ ውስጥ ተሰማርቷል። በዚህ እቅዱ መሰረት በሸዋ ጠቅላይ ግዛት የተሰማራው የብልጽግናው አየር ወለድ ኮማንዶ ክፍለ ጦር ፋኖን ለማጥፋት ንጹሃንን የማጥቃት እቅዱን ይዞ እንቅስቃሴ የጀመረው ዙ 23 እና ሞርተር ይዞ ነበር። የዙ ቃል አቀባይ ክፍል የዕለቱን ተጋድሎ አስመልክቶ ለጣና ቴሌቪዥን እንደገለጸው ዛሬም ከሌሊት ጀምሮ እስከ ረፋዱ ድረስ ዙ 23 እና ሞርተር በመያዝ ነበር ለወረራና ለዘር ማጥፋት ጦርነት የዘመተው። ሆኖም የራምቦ ክፍለ ጦር በተሬና የለን የሚገኘው
አርበኞች ጦር ታደለ ወርቁ ብርጌድና አርበኛ መሐመድ ስንዴው ብርጌድ በፈጠሩት የቅንጅት ውጊያ ከፍተኛ ጉዳት ሊያስተናግድ ችሏል ሲል አስታውቋል። በሞርተርና በዙ 23 የታገዘ ውጊያ የከፈተው የብልጽግና ሰራዊት በፋኖ የገጠመው የጸረ ማጥቃት ውጊያ ዘመናዊና ከባድ መሳሪያዎቹን ሳይቀር እያስመታና በርካታ ኃይሉ ተጎድቶበት ከባድ ኪሳራ አስተናግዷል። ይህን ተከትሎም የብልጽግናው ሰራዊት የተለመደውን የጦር ወንጀሉን በአማራ ህዝብ ላይ ዛሬም የፈጸመ ሲሆን ወደ ንጹሃን ያስወነጨፈው የሞርተር ተኩስ በአካባቢው ሲንቀሳቀሱ የነበሩ አንዲት እናትና ልጃቸውን ያቆሰለ ሲሆን የንጹሃን አርሶ አደሮች መኖሪያ ቤትና የቀንድ ከብቶችንም መጉዳቱን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። የብልጽግናው ስራ ግንቦት 24 ቀን አካሂደዋለሁ ብሎ ቀጠሮ የያዘለትን ምርጫ ለማካሄድ ፋኖ ፈተና እንደሆነበት ስለተረዳና የፊታችን ጥር አጋማሽ ላይም የአፍሪካ ህብረትና ሌሎች ዓለም አቀፍ የምርጫ ታዛቢዎች ወደ ኢትዮጵያ መጥተው የአገሪቱን የጸጥታ ሁኔታ ይገመግማሉ። በዚህ ግምገማቸው ደግሞ መዳረሻ የሚያደርጉት የአማራ ክልል መሆኑን ብልጽግናው ስለተረዳ የአማራ ክልልን ከፋኖ ቁጥጥር ነጻ አድርጎ ታዛቢዎችን መቀበል አስቦ እየሰራ ይገኛል። ለዚህ እቅዱ መሳካት ደግሞ በተደጋጋሚ እንደታዘብነው የሚዲያ ፕሮፓጋንዳ፣ የፖለቲካ ትርክት ቅልበሳና የተቀናጀ ወታደራዊ ዘመቻን አቀናጅቶ በብሔራዊ መረጃና ደህንነቱ መሪነት ዘመቻውን እያካሄደ ይገኛል። በዚህ ስሌት መሰረትም በአራቱም የአማራ ግዛቶች የተጠናከረው ውጊያ መክፈቱን የቀጠለ ሲሆን በሁለቱም ግንባሮች የከፈታቸው ውጊያዎች ሙሉ በሙሉ ሽንፈት የተጎናጨባቸው ሲሆኑ በትናንትናው ዕለት በመተማ አውራጃ 368 ሰራዊቱ በፋኖ ከጥቅም ውጭ ሲሆንበት ዲሽቃን ጨምሮ ብሬንና ስናይፐር እንዲሁም የነፍስ ወከፍ የጦር መሳሪያዎችን ለአፋባ ደጃዝማች በላይ ዘለቀዝ ማስረከቡን መዘገባችን ይታወሳል። በዛሬው ዕለትም በተመሳሳይ ዙ 23 እና ሞርተር ይዞ በገባበት የይፋትና መንዝ ግንባር ውጊያ ላይም በርካታ ኃይሉ ተመቶበት እያፈገፈገ መሆኑን ከአካባቢው የደረሰን መረጃ ያመለክታል። የጦር አዛዡን እርምጃ ወስደንበታል። ፋኖ በወሎ ቤተ አማራ የሚደረገው የፋኖ ትንቅንቅ ዛሬም ቀጥሎ በመዋል በደላንታና በለጋምቦ ግንባሮች የተካሄዱት ተጋድሎች የብልጽግናውን ጦር አዛዥ ጨምሮ በርካታ ኃይል የተመታበት ሆኗል። ትናንት በደላንታ ዙሪያ የተካሄደው የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ የደጋው መብረቅ ተጋድሎ በብልጽግናው ሰራዊት ላይ ከፍተኛ ኪሳራን ያስከተለ ሲሆን የሰራዊቱ ሻለቃ መሪም በፋኖ እርምጃ ተወስዶበታል። ከሻለቃ መሪው በተጨማሪም 7 የብልጽግናው ሰራዊት አባላት እርምጃ ሲወሰድባቸው 14 ደግሞ ጉዳት ደርሶባቸው ወደ ሆስፒታል ተወስደዋል። ተጋድሎውንና የተገኘውን ድል አስመልክቶ መረጃውን ለጣና ቴሌቪዥን የገለጸው የደጋው መብረቅ ኮር ሚዲያና ኮሙኒኬሽን ክፍል ኃላፊ የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦር የጠላትን ሻለቃ አመራር በመምታት ታላቅ ድል ተቀዳጅተናል። እዚያ ላይ በልጅ ኢያሱ ኮራና ብስቶች ሲመታ የዋለው የብልጽግናው ሰራዊት ወደ ደላንታ ወረዳ ፈግፍጎ ሊሸሽ ነበር የገባው። ሆኖም በዚህ ወረዳም ጽናት ክፍለ ጦር መክት ሻለቃ 3ኛ ሻምበል ባደረጉት የደፈጣ ኦፕሬሽን በርካታ የጠላት ሰራዊት ተመቷል ብሏል። ከዚህ በተጨማሪም አምባሰል ወረዳ ባትሪ በተባለ ቦታ ላይ በተደረገ ደፈጣ ሻለቃ መሪው ከባድ ቆስለኛ ሲሆን 7 የጠላት ሰራዊት እርምጃ ተወስዶባቸው 14 ደግሞ ከባድ ቆስለኛ ሆነዋል ሲል ቃል አቀባዩ ተናግሯል። ይህ በእንዲህ እንዳለ በዚህ ወሎ ቤተ አማራ ጠቅላይ ግዛት ለጋምቦ ግንባር በተደረገው ውጊያ 17 የአድማ ብተና አባላት ሙትና ቆስለኛ መደረጋቸው ታውቋል። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ንጉስ ሚካኤል አሊኮር ሳጅን አደማሊ አባናዳው ክፍለ ጦር አንደኛ ሸዋንግዛው ካሳ ሻለቃ አባላት ለጋምቦ ወረዳ ቡሶ ጊዮርጊስ በተባለ አካባቢ ባካሄዱት የደፈጣ ጥቃት በኮሎኔል መብሬ አስማማዋሴ በሚመራው የአድማ ብተና ኃይል ላይ ከፍተኛ ሰዋዊ ጉዳት ያደረሱ ሲሆን በዚህም 5 አድማ ብተና አባላት እርምጃ ሲወሰድባቸው 15 የሚሆኑት ደግሞ ቆስለኛ መሆናቸው መረብ ሚዲያ ዘግቧል። በተጋድሎ በድምሩ 2 የሚሆኑ የጠላት ኃይል ከጥቅም ውጭ ተደርጓል ሲል የገለጸው የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ የአማራን ህዝብ ጠላቶች በገቡበት እየገባ ፈጣንና የማያዳግም እርምጃ የመውሰድ ዘመቻው ተጠናክሮ እንደሚቀጥል ጨምሮ አስታውቋል። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ባለፉት 10 ተከታታይ ቀናት ሰፊ ቀጠናን የሸፈነ ተጋድሎ እያደረገ ሲሆን በላስታ አውራጃ ቅዱስ ላሊበላ አውሮፕላን ማረፊያ አካባቢ በተደረገ ውጊያ ድል መቀዳጀቱን በትናንቱ ዜናችን ማቅረባችን ይታወሳል። በዛሬው ዕለትም በዚሁ ቀጠና ተጋድሎቹ ተጠናክረው መቀጠላቸውን የደረሰን መረጃ ያመለክታል። የተጋድሎ ውሎውን ዝርዝር መረጃ በምሽቱ ዜናችን ይዘን የምንመለስ ይሆናል። የብልጽግናው ነብሬት እንደፊኛ አስተንፍሰነዋል። ፋኖ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝብ በብልጽግናው ሰራዊት ላይ በወሰደ የደፈጣ ጥቃት ድል መቀዳጀቱን ያንበሳው ጋይንት ክፍለ ጦር ቃል አቀባይ ተናገረ። የክፍለ ጦሩ ቃል አቀባይ አርበኛ ሻምበል ተስፋዬ ፋኖን የደፈጣ ጥቃት አስመልክቶ ለጣና ቴሌቪዥን እንደገለጸው ጥቃቱ የተፈጸመው በጋይንት አውራጃ ነው። የብልጽግናው ሰራዊት የፋኖ መሪዎችንና ታጋዮችን ለማፈን የሌሊት እንቅስቃሴ እያደረገ ባለበት ሰዓት የአንበሳው ጋይንት ክፍለ ጦር የነብሮ ሻለቃ ሽጥ በተባለ ቦታ ላይ የወሰደ
የደፈጣ ጥቃት 8 የብልጽግናው ሰራዊት ከጥቅም ውጭ ማድረጋቸውን አርበኛ ሻምበል ተስፋ ተናግሯል። የብልጽግናው ሰራዊት በደረሰበት የደፈጣ ጥቃት እርምጃ ከተወሰደባቸው አባላቱ መካከል የሻለቃ መሪው የሚገኝበት ሲሆን የከባድ መሳሪያ ተኳሹን በጥቃቱ እርምጃ ተወስዶበታል። ይህን ተከትሎም የብልጽግናን ሰራዊት እብሪት እንደፊኛ አስተንፍሰነዋል ሲል አርበኛ ሻምበል ገልጿል። እርምጃ ከተወሰደባቸው በተጨማሪም ሌሎች ጉዳት የደረሰባቸው የሰራዊቱ አባላት ጋይንት አንደኛ ደረጃ ሆስፒታል መግባታቸውን አርበኛው ጨምሮ አስታውቋል። ፋኖ የፈጸመውን የደፈጣ ጥቃት ተከትሎ የሻለቃ መሪውን እርምጃ እንደተወሰደበት የአካባቢው ነዋሪዎች እንዳያዩ ብልጽግናው ጥረት ሲያደርግ እንደነበር የገለጹት የጣና ቴሌቪዥን ምንጮች የብልጽግና መንግስት ሚዲያ ላይና በታላላቅ ከተሞች ላይ ብቻ እንደ ሾላ ፍሬ ተንጠልጥሎ የሚገኝ እንጂ በተግባር መሬት ላይ የለም ሲሉ ተናግረዋል። የብልጽግናው ሰራዊት የደረሰበትን ጥቃት በቅርበት የተከታተሉ የአካባቢው ነዋሪዎች ወደ አካባቢው ሲንቀሳቀስ የነበረው የመንግስት ኃይል በአጠቃላይ ከ50 የሚበልጥ ነበር። ነገር ግን ወሳኝ ገዢ ቦታዎች ላይ የነበሩት ጥቂት ፋኖች የከፈቱት ጥቃት ያንን ሁሉ ሰራዊት ከጥቅም ውጭ አድርጎት ታይቷል። ይህም የፋኖን ትግል የህዝብ ድጋፍ ያለው ሰራዊት መሆኑን ያሳያል ብለዋል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አንበሳው ጋይንት ክፍለ ጦር ቃል አቀባይ አርበኛ ሻምበል ተስፋ በበኩሉ የአማራ ህዝብ የሉና ትግል በምስር ወጥ ብኩርናቸውን በሚሸጡና ለትግል ታማኝ በሆኑ ታጋዮች መካከል የተወጠረ ነው። አንዳንዱ እንደታዘብናቸው ከምስር ወጥ ባነሰ ዋጋ በገበታ ጨው ሂሳብ ራሳቸውን ሽጠው ትግሉንም ሊጠልፉት ሲሞክሩ ታይተዋል ሲል ይገልጻል። ሆኖም የነዚህ ግለሰቦችና ቡድኖች ሐሳብ በአማራ ህዝብ ትግል ላይ ዘላቂ ስጋት እንደማይሆን የገለጸው አርበኛው የአማራን ህዝብ ትግል መጠበቅ ኃላፊነት በእጃችን ላይ ወድቋል። ትግሉን የምንጠብቀው ደግሞ ከጠላት ብልጽግና ብቻ ሳይሆን ከትግል ነጋዴዎችና ጠላፊዎችም ጭምር ነው። የአርበኝነት አደራውን በጦርነት እየተፈተነ ድርጅትን መሪንና ህዝብን ጠብቆ ጀግኖች የወደቁበትን ትግል ከትግል ሻጮች ጠብቀን የአብሪ ኮከብ ሚና በመወጣት የአማራን ህዝብ ህልውና እናስጠብቃለን ብሏል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን ላይ እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።